በህይወታችሁ ተስፋ አስቆራጭ የእሳት ፈተና ቢገጥመን ብላችሁ አስቡ እስኪ። የሚረዳችሁ ከእሳት የሚያድናችሁ ማን ሊሆን ይችላል? የእሳቱ ነበልባል እየጋለ ሲሄድ በዙሪያው ያሉ ሁሉ በፍርሃት ሲረዱ፣ እሱ ግን በመካከሉ ቆሟል። ሐዘን በነገሰበት ስፍራ የደስታ ዜና ይዞ ብቅ የሚል ይህ ድንቅ ባለ ግርማ የሰማይ ሰራዊት አለቃ ማን ይሆን? ባለ ክንፍ ሆኖ ሳለ ወደ ምድር ሲወርድ ግን የሰው አምሳል የሚይዝ፣ የተጨነቁትን የሚያረጋጋ፣ የታሰሩትን የሚያስፈታ፣ የታመሙትን የሚፈውስ፣ ታላላቅ ምስጢራትን ለነቢያት የሚተረጉም፣ ተስፋ በቆረጡ ሰዎች ፊት ቆሞ ደስ ይበላችሁ የሚል፣ በሚነድ እሳት ውስጥ ፍጹም ሰላምን የሚያመጣ፣ በመላው ዓለም በተለይ በኢትዮጵያ ምድር በታምራቱ የሚታወቀው፣ ስሙ ሲጠራ ፈጥኖ የሚደርሰው የነፃነትና የምስራች አብሳሪ ቅዱስ መልአክ፣ የዓለምን ድህነት ያበሰረና ዛሬም ከጭንቅ ችግር ለመዳን ስሙን ለሚጠሩ ፈጥኖ ብልናሽ የሚሰጠው ይህ የቅዱስ ገብርኤልን ድንቅ ታሪክ አብረን እንይ። ለቻናላችን አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ገብርኤል ማለት እግዚኦ ገብር አምላክ ወስብአ ማለት ነው። ቅዱስ ገብርኤል መጋቤ ሐዲስ ይባላል። በራማ ክፍለ ከተማ በአርባብ ላይ በአለቅነት ተሹሟል። ጌታ በዕለተ እሑድ መላእክትን ፈጥሮ ተሰወራቸው። እነሱም ማን ፈጠረን፣ ከወዴት መጣን፣ ወይስ ከራሳችን ተፈጠርን እያሉ መመራመር ጀመሩ። በዚህ ጊዜ የአጋዕዝት አለቃ ዲያብሎስ ሰምቶ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ለእነዚህ ፍጡራን ፈጣሪያቸውና አስገኛቸው እኔ ነኝ ብሎ ፈጠርኳችሁ አለ። በዚህ ጊዜ ከ10 ነገድ 6ቱ ከቅዱስ ሚካኤል ነገድ ተጨመሩ። 4ቱ ከ3 ተከፍለው እኩሉ ፈጠረን ብለው አመኑበት። እኩሉ አልፈጠረንም ብለው ተጠራጠሩ። እኩሉ ከዚያም ከዚህ ሳይሆኑ ፈዘው ቀሩ። በመላእክት ዘንድ ታላቅ ሽብር ሆነ። ያን ጊዜ ቅዱስ ገብርኤል አረጋጋቸው። በዚህ ጊዜ መልአከ ብስራት ጸዋሬ ዜና እንዲሆን ተመረጠ። በዚህ መሰረት ወደ ዳንኤል፣ ወደ ዘካርያስ ወደ 3ቱ ደቂቅ እየወረደ የምስራች የሚናገርና ከመከራ የሚያድን ሆኗል። በዚህ ዕለት 3ቱ ደቂቅን ከእሳት አድኗቸዋል። ይህስ እንደምን ነው ቢሉ የይሁዳ ንጉሥ ኢያቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም ዘምቶ የቤተ መቅደሱን ዕቃ ዘርፎ በሄደ ጊዜ አስፋኔዝ የተባለውን ጠርቶ ከነገስታቱና ከመሳፍንቱ ዘር መልከ መልካሞችና አስተዋዮችን መርጠህ ወደ ባቢሎን ውሰድ፣ በዚያም የከለዳን ትምህርትና ቋንቋ አስተምራቸው ብሎ አዘዘ። አስፋኔዝም ዳንኤል፣ አናንያ፣ ሚሳኤልና አዛሪያ የተባሉትን መርጦ ወሰዳቸው። በከለዳውያን ቋንቋ ዳንኤል ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛሪያን አብድናጎ ብሎ ሰየማቸው። በቤተ መንግስት አስቀምጦ ንጉሱ ከሚበላው ስጋ በገበታ ጠጅ በዋንጫ ቀረበላቸው። እስከ 3 ዓመት ድረስ የባቢሎን ቋንቋና ትምህርት ተምረው በንጉሱ ፊት እንዲቆሙ ተብሎ ሜልዳርን ተንከባካቢ ሾመላቸው። ለንጉሱ የሚሰናዳው ምግብ ለጣዖት ከሚሰናዳው ነበርና እንዳይረክሱ አስቦ ዳንኤል ይህን ትተህ ለኛ ጥራጥሬና ውሃ ብቻ ይሰጠን የሚል ሐሳብ ለሜልዳር አቀረበ። እሱም ንጉሱ ከሌሎች እናንተ ፊታችሁ ጠቁሮ ሰውነታችሁ ከስቶ ቢያይ ታስፈርዱብኛላችሁ አላቸው። ዳንኤልም እኛን እስከ 10 ቀን ፈትነንና ከሌሎች ተለይተን ከከሳን የወደድከውን ታደርጋለህ አለ። እሱም ስጋውን ጠጁን ትቶ ጥራጥሬ ሰጣቸው። እነሱም ከሌሎች ይልቅ ስጋቸው ወፍሮ መልካቸው አምሮ ታዩ። ስጋውን፣ ጮማውን፣ ጠጁን አስቀርቶ ውሃና ጥራጥሬ ብቻ ይሰጣቸው ነበር። እግዚአብሔርም ጥበብና ማስተዋልን ሰጣቸው። ወደ ንጉሱ ገብተው በተጠየቁ ጊዜ በግዛቱ ካሉ ጠቢባን 10 እጅ በልጠው ተገኙ። ከዚህ በኋላ ናቡከደነጾር ህልም አይቶ አስማተኞችና ተርጓሚዎችን አስጠርቶ ህልም አይቼ ህልሙና ትርጓሜው ጠፋብኝ፣ ህልሙንና ትርጓሜውን አሳውቁኝ ብሎ ነገራቸው። እነሱም አንተ ከፈርዖን አታንስ፣ እኛ ከዮሴፍ አንበልጥ፣ ህልሙን ንገረንና ፍቺውን እንንገርህ አሉት። ጊዜና ሰዓት በተንኮል አታሳልፉብኝ፣ በተሎ ንገሩኝ አላቸው። እነሱም ከሰው ከተለዩ ከአማልክት በስተቀር ማንም ሊናገር አይችልም አሉ። ንጉሱም ተቆጥቶ ጠቢባንን ሁሉ በሰይፍ እንዲቀጡ የዘበኞቹን አለቃ አርዮክን አዘዘ። አርዮክ ለመግደል ሲወጣ ዳንኤልና 3ቱ ደቂቅም ተፈለጉ። ያን ጊዜ ዳንኤል አርዮክን የንጉሱ ትእዛዝ ስለምን ቸኮለ ብሎ በጥበብና በማስተዋል ተናገረው። አርዮክም ነገሩን ሁሉ ስለነገረው ጠቢባኑን መግደሉን ተወና ህልሙንና ፍቺውን እንዳሳውቀው ለንጉሱ ንገር አለው። ያን ጊዜ ዳንኤልን ወደ ንጉሱ አስገባው። ንጉሱም ህልሙንና ፍቺውን ልታሳውቀኝ ትችላለህ አለው። ዳንኤልም ሚስጥር የሚገልጽ አምላክ በሰማይ አለ ብሎ 3 ቀን እንዲሰጡት ለመነና ተሰጠው። በ3ኛው ቀን ገብቶ ተኝተ ሳለ ታላቅ ምስል አየ። መልኩም ግሩም ነበር። ራሱ የወርቅ፣ ደረቱና ክንፎቹ የብር፣ ሆዱና ወገቡ የነሐስ፣
ጭኖቹም የብረት እግሮቹም እኩሉ የብረት እኩሉ የሸክላ ነበር። እጅም ሳይነካው ድንጋይ ከተራራ ተፈንቅሎ የምስሉ እግሮች ሲመቱና ሲፈጩ አየ። ያን ጊዜም ተፈጭቶ በአውድማ ላይ እንዳለብቅ ሆነ። ንፋስም ወሰደው፣ ቦታውም አልታወቀ። የመታው ድንጋይ ተራራ ሆነ፣ ምድርንም ሞላ። ህልሙ ይህ ነው አለው። ትርጓሜውም ይህ ነው። የወርቅ ራስ አንተ ነህ፣ ደረቱ የብር ዳሪዮስ ነው። ጭንና ጭኑ የብረት የተባለ እስክንድር ነው። ብረት ጽኑ ነው፣ እሱም ኃያል ነውና። አንድ እግሩ የብረት አንድ እግሩ የሸክላ የተባሉ እስክንድር ያነገሳቸው በብረት የተመሰሉት በጥሊሞስና አንጢያኮስ ናቸው። በሸክላ የተመሰሉ ደግሞ ሰልፎስና ድማጥሪያኖስ ናቸው። አንድም ወርቅ መንግስተ ባቢሎን፣ ብር መንግስተ ሜዶን፣ ወገቡ የብረት መንግስተ ፋርስ፣ ጭንና ጭኑ የብረት መንግስተ ጽራ፣ አንድ እግሩ የብረት አንድ እግሩ የሸክላ የተባሉ እለህውሳን በዝራ የተባሉ በሮም የነገሱ ናቸው ብሎ ተረጎመለት። ያን ጊዜ ለዳንኤል ሰገደና አምላካችሁ ገናና ሚስጥር ገላጭ ነው ብሎ በባቢሎን አውራጃ የጠቢባን አለቃ አድርጎ ሾመው። ባልንጀሮችንም ሾማቸው። በዚህ ምክንያት ባቢሎናውያን ቀንተው ከንጉሱ ለማጣላት በህልም ያየኸውን ምስል አሰርተህ ወዳጅና ጠላት ግን ወቅበት አሉት። ንጉሱ የወርቅ ምስል አሰርቶ በዱራ ሜዳ ቆሞ ምስሉን ለማስመረቅ መኳንንቱን ሁሉ ጠራ። አዋጅ ነጋሪው የመለከት፣ የመሰንቆ፣ የነጋሪት፣ የክራር፣ የበገና፣ የዋሽንትና የዘፈን ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሱ ላሰራው ምስል ስገዱ። ተደፍቶ የማይሰግድ ሀብቱ ንብረቱ ይወረሳል፣ ቤቱ ይቃጠላል፣ እሱም በእቶን እሳት ይጣላል እያለ ተናገረ። ያን ጊዜ ከየወገኑ የተሰበሰቡ ሁሉ ተደፍተው ሲሰግዱ 3 ደቂቅ ግን አልሰገዱም። የሚቀኑባቸው ወደ ንጉሱ ነገር ሰርተው ሰግደው እንደማሰገድ አምነው እንደማሳመን የሾምካቸው ሲድራቅ ሚሳቅና አብድናጎ ለምስሉ አልሰገዱም ብለው አቀረቧቸው። ንጉሱም ለምን አትሰግዱም? አሁን ተደፍታችሁ ብትሰግዱ መልካም ነው፣ ባትሰግዱ ግን በሚነደው እሳት ትጣላላችሁ፣ ከእጄ ማን ያድናችኋል አላቸው። እነሱም ኦ ንጉስ ሆይ ለምስሉ እንደማንሰግድ እወቅ አሉ። በዚህ ጊዜ ተቆጥቶ እሳቱ 7 እጥፍ ጨምሮ እንዲነድ አደሮ፣ ማር፣ ቅንጭብ፣ ቁልቋል የመሳሰሉ እንጨቶችን እንዲጨመሩ አደረገ። ያን ጊዜ የእሳቱ ነበልባል ወደ ላይ 49 ክንድ ከፍ ከፍ አለ። ከዚህ በኋላ 3ቱ ልጆች ከመጎናጸፊያቸውና ከስናፊላቸው ጋር በሚነደው እሳት ውስጥ ጣሏቸው። የጣሏቸውን ሰዎች የእሳቱ ወላፈን አቃጠላቸው። እነሱንም ቅዱስ ገብርኤል በጌታ ፈቃድ እንደ አይነ ጥቅሻ ደርሶ የእሳቱን ነበልባል በበትሩ መትቶ እንደ ቀዝቃዛ ነፋስ አደረገው። ከራሳቸው ጠጉር አንዲት ሳትቃጠል የእሳት ሽታ ሳይደርስባቸው ከጉድጓድ መካከል ሆነው ይትባርክ እግዚአብሔር አምላክ አባዊነ ከሚለው ጀምረው ንባርኮ ለአብ ወወልድ ወመንፈስ ቅዱስ እስከሚለው 36 ጊዜ መላልሰው አመስግነዋል። በማግስቱ ንጉሱ ትላንት 3 ሰዎችን አስረን በእሳት ውስጥ ጥለን ነበር፣ ዛሬ ግን ተፈትተው በእሳት መካከል የሚመላለሱ 4 ሰዎችን አየሁ አለ። የአራተኛውን መልክ የእግዚአብሔር ልጅ መልክ ይመስላል ብሎ ተናገረ። ወደ እሳቱም ቀርቦ እናንተ የልዑል አምላክ ባሪያዎች ኑ ውጡ አላቸው። ከዚያም በእሳቱ እንዳልተቃጠሉ አይቶ መልአኩን ልኮ ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎ አምላክ ይመስገን አለ። ከነዚህ አምላክ በቀር ሌላ አምላክ እንዳይመለክ አዘዘ። በባቢሎን አውራጃ ከፍ ከፍ አደረጋቸው። ከዚያም ወደ ተለያዩ ወገኖች ደብዳቤ ጽፎ ታምራቱ ታላቅ ነው፣ መንግስቱ የዘላለም መንግስት ነው፣ ግዛቱ የልጅ ልጅ ነው ብሎ ላከ። ይህ ሁሉ በእግዚአብሔር ፈቃድ በቅዱስ ገብርኤል ተራዳይነት ሆኗል። እነሱ ግን አምላካቸውን እያመሰገኑ ኖሩ። ከዚህ ዓለም የሚወጡበት ጊዜ ሲደርስ እየጸለዩ ነፍሳቸው አረፈች። ያን ጊዜ ታላቅ ንውጽውጽታ በባቢሎን ሀገር ተሰማ። ንጉሱም ስለፈራ ምን ይሆን ብሎ ዳንኤልን ጠየቀው። ዳንኤልም 3ቱ ልጆች የማረፋቸው ምልክት ነው ብሎ ነገረው። ንጉሱ ማዘነ። ከዝሆን ጥርስ 3 ሳጥን አሰርቶ በሐር ግምጃ ገንዘው በሳጥን እንዲያኖሯቸው አዘዘ። እሱም በሚሞት ጊዜ ስጋውን በወርቅ ሳጥን አድርገው በእነሱ መካከል እንዲያኖሩ ታዘዘ። እረፍታቸው ግንቦት 10 ቀን ሲሆን የቅዱስ ገብርኤል በዓል መታሰቢያ ታኅሳስ 19 ቀን ነው። ቅዱስ ገብርኤል ልዩ ልዩ ታምራትን የሚያደርግ ታላቅ መልአክ ነው። ከታምራቶቹ መካከል በፊዩም ገዳም በደብረ ኔቅሎን ውስጥ በስሙ በታነጸች ቤተክርስቲያን ውስጥ በቤተክርስቲያኑ ታዛ የግብጽ የባህር ምልክት በቅዳሴ ጊዜ ይታይ ነበር። ይህ ዘመን ጥጋብ ሲሆን ከታዛው ብዙ ውሃ ይፈሳል። ዘመኑ ረሃብ ሲሆን ደግሞ ጥቂት ውሃ ብቻ ይንጠበጠብ ነበር። የዚች ቤተክርስቲያን ቅዳሴ ቤት ሰኔ 26 ቀን ይከበራል። ቅዱስ ገብርኤል አብሳሬ ትዕፍስት ዜናዊ ብስራት የዚች ቤተክርስቲያን ቅዳሴ ቤት ሰኔ 26 ቀን ይታሰባል። የቅዱስ ገብርኤል አማላጅነት፣ ተራዳይነት፣ ጥበቃው አይለየን። አሜን።